የለውጡን መንግስት 8ኛ ዓመት የሚደግፍና 7ኛው ጠቅላላ ምርጫን በማስመልከት በዱራሜ ከተማ ብልጽግና ፓርቲን የሚደግፍ ሰልፍ ላይ ተሳታፊ የሆኑ የዞኑ ነዋሪዎች ብልጽግና ባለፉት 8 ዓመታት የዱራሜ ከተማንም ሆነ የዞኑን ነዋሪ ሁለንተናዊ ተሳታፊነትና ተጠቃሚነት ያረጋገጡ በርካታ ተግባራት ማከናወኑን ተናግረዋል። ከ2012 ጀምሮ የነበረው የአምበርቾን የቱሪስት መዳረሻ ለማድረግ የሚደረገው እንቅስቃሴ በብልጽግና ዘመን የተፈጠረ የቱሪዝም ሀሳብ ነው። አምበርቾ ተራራ ለሺህ ዘመናት ያለ ነው። ወደ ኢኮኖሚ፣ ወደ ሀብት፣ ወደ ቱሪስት መዳረሻነት የተቀየረው የብልጽግና እሳቤ ከመጣ ወዲህ ነው። በተለይ እኔ ሴት ሆኜ ባለውበት ሁኔታ ላይ እንደ ወንድ ከወንድም በላይ የሴት ተሰሚነትን፣ የቃላ ተሰሚነትን፣ የእርምጃ ተሰሚነትን ያገኘውበት ጊዜ ነው። ቱሪዝም ዙሪያ ላይ እቺ አገር ለአገር ሁሉ ለዓለም ሁሉ እንድትታይ ከማድረጉ የተነሳ የአንድ መሪ እግር መርገጥ ማለት የሆነ ምልክት አለው ለዚህ አገር ለከምባታ ማለት ነው። በግብርናው ለውጦች መጥተዋል። በትምህርት በጤናም ሰፊ ለውጦች መጥተዋል። እንዲሁም ደግሞ በመሰረተ ልማት ረገድ በርካታ ኪሎ ሜትር መንገዶች፣ የጠጠር መንገዶች ተሰርተዋል። ተሳታፊዎቹ አክለውም በመጪው ግንቦት ወር የሚካሄደው 7ኛው ጠቅላላ ምርጫ ያለ አንዳች እንከን እንዲከናወን የድርሻቸውን እንደሚወጡ አረጋግጠዋል። ሴቶችን አስቀድሜ ወጣቶችን አስቀድሜ በሰልፍ ቆሞ በነቅስ ቆሞ ምን ማድረግ ተዘጋጅቻለሁ፣ ለማስመረጥ ተዘጋጅቻለሁ፣ ችቦን ለማብራት ተዘጋጅቻለሁ፣ ለማስመረቅ ተዘጋጅቻለሁ። ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን በተቀመጠው ግብ መሰረት ሁሉም የህብረተሰብ ክፍል የተወያየበት ነው። ሁለተኛ የብልጽግና ፓርቲ ደጋፊዎች ደግሞ ከተመዘገቡ ድሎች አንጻር ከዛ በመነሳት የብልጽግና ፓርቲን በመምረጥ አሁን የተጀመረው በ8 ዓመት የተመዘገበው ድል በቀጣይ ዓመታት ደግሞ የበለጠ ከፍ ብሎ እንዲሄድ ብልጽግናን መምረጥ ልማትን መምረጥ እንደሆነ ህብረተሰባችን ይገነዘባል። ብልጽግና መንግስትና ፓርቲ ስለሆነ በተለየ ሁኔታ ተጭኖ የተቃዋሚዎችን ሀሳብ የሚጫንበት ስርዓት የለም። ህዝቡ በደንብ ነቅተዋል። ተቃዋሚዎችም የሚሸጥ ሀሳብ ካላቸው ኤክሰርሳይዝ አድርገው ተከታዮቻቸውን አሳምነው እኛ ከብልጽግና የተሻለ ይህን እናደርጋለን የሚሉበት ስርዓት በየጊዜ እየተሻሻለ መጥቷል። አሁን እንደውም በጣም ነጻ ነው። የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በበኩላቸው ባለፉት 8 የለውጥ ዓመታት እንደ ከምባታ ዞንም ሆነ እንደ ሀገር ተጨባጭ ለውጦች መመዝገባቸውን ጠቅሰዋል። በተለይ እንደ ከምባታ ዞን ለውጡን 2 ምክንያቶች የተለየ እንደሚያደርገው አብራርተዋል። ዞናችንን የቱሪዝም ማዕከል ለማድረግ በአምበርቾ ተራራ ላይ የጀመርነውን ስራ ወደ ላቀ ደረጃ ለማሸጋገር የአምበርቾ ኢትዮጵያውያን መንደር ለመገንባት ከሁሉም ኢትዮጵያውያን ወንድሞቻችን ጋር እጅ ለእጅ ተያይዘን በተነሳንበት ወቅት መሆኑ ልዩ ያደርገዋል። ሁለተኛው በዲሞክራሲያዊ ምርጫ የብልጽግናን አሸናፊነት አረጋግጠን ኢትዮጵያ የጀመረችውን የታላቅነት ጉዞ በአስተማማኝ ሁኔታ እንድታስቀጥል ለማድረግ ዝግጁነታችን ባገረደንበት መሆኑ ለየት ያደርገዋል። ዋና አስተዳዳሪው አክሎም በዞኑ ባሉ ከተሞችም ሆነ በገጠሩ የተለያዩ ኢኒሼቲቮች ተቀርጸው እየተተገበሩና ለውጥ እያመጡ እንዳለም ነው የተናገሩት። በተለይ ለዘመናት የዞኑ ህዝብ ጥያቄ የሆኑት የመሰረተ ልማት ጉዳዮች ምላሽ እያገኙ ነው ብለዋል። ከመሰረተ ልማት አኳያ ህዝባችን ለዘመናት ሲጠይቅ ሰሚ አጥተው የቆዩ የመሰረተ ልማት ጥያቄዎችን የለውጡ መንግስት ሰምቶ በመሰረታዊነት ጥረት አድርጓል። ከነዚህ መካከል በቀደምነት የሚጠቀሱትን ከዱራሜ ዳምቦያ አንገጫ ዋቶ አስፋልት መንገድና የዱራሜ ሰብስቴሽን ግንባታ ምላሽ እንዲያገኙ የለውጡ መንግስት ውሳኔ አሳልፏል። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በከምባታ ዞን ዱራሜ ከተማ የተካሄደው የድጋፍ ሰልፍም በስኬት ተጠናቋል።